እየፈረድን ያለ ነው። ለዚህ በቃን ድምፅ ለማውጣት ለመናገር በቃን። ያን ያመጣን ነገር ምንድነው? ታዝበን በጣም በቃ ከመገረም የተነሳ ነው። ሌላ የአገር ጉዳዩ የምኑም ይቀርና የሰብአዊነት የሚባለው ደረጃ ላይ ደርሰን ራሱ ስንደርስ ማንነት የሚባል ነገር አለ። የሰው ልጅ ማንነት አለው። ዲግኒቲ የሚባል ነገር አለ። ራስነትን አለሁኝ እኔ ኢትዮጵያዊ ነኝ፣ ሰው ነኝ፣ ሴት ነኝ፣ እናት ነኝ፣ ወይ ደግሞ በቃ ሰው ነኝ፣ የሰው ልጅ ነኝ ብሎ ካሰበ የሰው ልጅ ልጁን፣ ቤተሰቡን፣ አያቱን፣ ዘርማንዘሩን እንዲህ ነው ብሎ ሲናገር እኔ ማን ነኝ ብሎ ማሰብ አለበት። ልጁ ይሰማዋል። እዛ ጋ ልጅ ያዳምጣል። የልጅ ልጅ ያዳምጣል። ይሄ ለታሪክ ይቀረጻል። ያሳፍረኛል እኔ እና አስቡበት። እርስ በርስ እንድንዋደድ አድርጉ ፕሊስ። አመሰግናለሁ። እኔ እንጃ ሰደቡት ወይ ኤባኖ ቀጥይና እንጨርሳለን። ሌላው እንዴት ይግባ አውርተው ጨርሰው ቁጭ ካሉ ቀጥይ። እሺ አመሰግናለሁ ኩዊንዬ። ያው መጀመሪያ የማመሰግነው አንቺን ነው የኔን ታሪክ ስለምታውቂ። የዛሬ 5 ዓመት ጀምሮ ነው የምታውቂኝና ታሪኬን የምትሰሚኝ ስነግርሽም ትሰሚኝ ነበር አንቺ ዩቲዩብ ላይ ያለሽ ማለት ነው። አሁን ግን ወደዚህ ስንመጣ አቢባን ብቻ አይደለም አታክ የሚያደርጉት እዛ ቤት ድምጽ የሚሆኑት ስፔሻል ሊድ አሉ ልጆች ወይም ደግሞ ልክ እንደ ይባፍ አይነት የሰርብረን ፓልስ ተጠቂ የሆኑ ልጆች በሳምንት አንዴ ትሰጣለች ድምጽ። ያ ቤት ተዘጋ ማለት የኛም ልጆች ድምጽ ተዘጋ ማለት ነው። ስለዚህ ምን አለበት በቃ ሌላ የፈለገው ነገር ብታጠፋ ለነዚህ ልጆች እንኳን ድምጽ ስትሆን በቃ አንድ መልካም ስራ ሰርታለች ብላችሁ በአንድ መልካምነቷን እንኳን ብታወሩ። የኛኮ ባሎቻችን እንኳን የማይሰሙኝ ሰዎች እዛ ጋር ንዋውሩ ችግራችሁን፣ ጥንካሬያችሁን፣ ድካማችሁን ብላ በቤቷን ከፍታ እስከ ሰማችን ድረስ ይሄንን በሳምንት አንዴ መመስጠቷ እንኳን ቴንኪ ብትሉ ምን ችግር አለ? እዛ ቤት ዌክቸር የተሰጣቸው ልጆችን ያውቃሉ። ባለን ቁስል ላይ ነው ማውራት የምንችለውና ለስንቶቹ ነው ምግብ እንዲበሉ በልቶ እንዲያድሩ ያደረገችው። ድርቆሽ የሚበሉ እናቶች አሉ፣ እንደ ልክ የኔ አይነት ልጆች ያላቸው እናቶች። እዛ ቤት ግን ገብቶ ህይወታቸው የተቀየሩ ስንቶች አሉ። ስለዚህ እባካችሁን መልካም ነገርን የእሷ ያጠፋችሁን አንድ የሆነ ነገር ያጠፋችሁን ሳይሆን የእሷ መልካምነት ነው የሚበልጠው። የኩዊንያ ሆኖ እኔ ነገር ብታጠፋ የኩዊን መልካምነቷ ብዙ ነገሮቿ ይገዟናል። ስለዚህ በዚህኛው መልክ ብንወስድና ሴቶች ላይ ደግሞ እንደዚህ አይነት ነገር ስመጣ እኔም ሴት ነኝ እከሌም ሴት ነው የሚለውን ብትወስዱ ልክ እንደሷ አይነት ሌላ የምነሳ ሴትም እንትን እያረጋችሁ ማለት ነው፣ እየመታችሁ እያስቀራችሁ ወደ ቤት እንዲገቡ እንድታደርጉ ነው ማለት ነው። እና በዚህ መንገድ ለሴቶች ድምጽ እንሁን። ለሴቶች አለንላቸው አይዟችሁ ብንል ሴቶች ለሴቶች ከምንል አይዞሽ እህቴ ጎበዝ ጠንክሪ ደካማ ጎኗንም እየነገርናት እንደዛውም ደግሞ ብናበረታቸው ሁሉንም ሴቶች እላችኋለሁ። አመሰግናለሁ ኩዊንዬ ስላዳመጣችሁ። ተባረኩ። ቴንኪዩ ባይ ቴንኪዩ። የተናገርሽው ልክ ነው። ብዙ ልጆች የሚታገሱበት ራይት ያየ ላውራና ልጣኔ አንድ የመጨረሻ ሀሳብ ለልጄ ይመጣል ከትምህርት ቤት። በቃ እኔ ስለማልተነፈስ ተረስቻለሁ። በጣም ይቅርታ። ሀሳብሽ ሚዛናዊ ስለሚሆን ያንቺን ብንሰማ ይሻላል። እሺ ተናገሪ ሽኮርዋ። እኔ ኩዊንን እኮ እንትን ፐርሚሽን ካልጠየኩ አላወራም። ልሂድ ላውራ ምን ልበል ካላልኳት ትረሳኛለች። ዝም ስለምትይ እረሳሻለሁ። እኔ አዳማጭ ነኝ። እኔ ግን ኦኬ ስለፈቀድሽልኝ አመሰግናለሁ። ራሴን ያስፈቀድኩ ባይ ዘ ዌይ በሀበሻ ኮሚኒቲ ኢን ጀነራል ሁሉ ጊዜ 1000 ብዙ ነገር በቃ ጥሩ ነገር ስታረጊ አንድ ነገር ካጠፋሽ 1000 ያረግሽውን ተረስቶ እቺ አንድ ያጠፋሽውን እሱ ጋር ነው ይዘው የሚነክሱሽ። በቃ ማለት there's nobody perfect። ሁላችንም እንደሰው እናጠፋለን። ለዛ ነው እግዚአብሔር እኮ የሞተው ስለምናጠፋ ስለምንበድል የተለያየ ነገር እና nobody is perfect። እቺ አሜን። እኔ በረንብ አልከታተላትም፣ ግን አንዳንድ ጊዜ ገብቼ ሳያት ሴቶች ድምጽ እንዲሆኑ እንዲሰሙ
ብዙ ቤት ስትሄጂ አሁን ስታወሪ ሰው እንትን ይልሻል፣ ብዙ መጡ ይሳደባሉ ምናምን። እሷ ግን she allow you to speak, you know, talk. even ዴዚን ገብታ ስታወራ ሰማቻት። ብዙ ሰው እኮ አያዳምጥሽም። ብዙ ቦታ እኮ ስትሄጂ እኮ ትሰደቢያለሽ። እሷ ግን ነው ዘራን ቤቴ ዘር እንዳይነሳ ትላለች፣ ዘር የለም ትላለች። እኔ በጣም ለዛ ነው ማከብራት። ዘር ምናምን አትልም። በዛ ላይ ደግሞ ሁሉንም ድምጽ ሆና ከተበደልሽ ባትበደይም እንኳን ተበድያለሁ ብለሽ ከሄድሽ ትሰማሻለች። እና she is the voice for a lot of people። እና እንደዚህ አይነት ሰዎችን ማጠነካከር አለብን። ስም መጥራት አልፈልግም፣ ግን ዮዳብ ነምበር 1 ህዝብ የሚያጣላ አንደኛ የሱ ነበር መዝጋት የነበረብን። የሚዘጋ ከሆነ የዮኒ ማኛ ነበር መዘጋት የነበረበት። እንደነዚህ አይነቶቹን ህዝብ ለህዝብ ብሔር ለብሔረሰብ የሚያጣሉትን ለምን ሪፖርት አናረጋቸውም? እነሱ ቁጭ ብሎ በአፕስ ሳይድ ጥሩ የሚሰሩ ለህዝብ የሚጠቅሙ ሰውን የሚያነቃቁ ሴቶች ደግሞ እንዳይበደሉ አሜን። ሴቶቹም አንዳንድ ጊዜ ያደረጉትን ሲያጠፉ አምነው ነው የሚመጡት። አጥፍቻለሁ ግን አግዥኝ ብለው እና እንደነዚህ አይነት ሰዎች ናቸው ማጠነካከር ያለብን። እንደዚህ አይነት ሞር ሶሻል ሚዲያ እንዲከፈት ብዙ ሰው መጥቶ እንደዚህ እንዲከፍት ማድረግ ያለብን እና በጣም ያሳዝናል። ብዙዎቹ እንደዚህ ሲያዘጉባት ምናምን ትክክል አይደለም። ትክክል ደግሞ ያልሆነው ደግሞ ትክክል አይደለም ብለን መናገር አለብን። ከዮዳብ ጋር ምን አነካካት? ለምንድን ነው ዮዳብ እንደዚህ የሚያደርጋት? እሱ ነው እንደሚያዘጋባት? ሁሉ ጊዜ ይነግራታል። ሪፖርት አድርግሻለሁ ይላታል። ሁሉ ጊዜ ምን ቀኛ ነው ለአሌክስ እንደዛ ሲል ነበር። ታውቂያለሽ? ኤግዛክትሊ። እሷ ብዙ አዳማጭ አላት። ኖ ማተር ዋት ዝም ብላ እንኳን ዝም ብላ እያጸዳች ቤቷ ራሷ እንኳን ብዙ አዳማጭ አላት። እሱ የለውም። በዘርኝነት በክፉ ነገር ነው እንትን ብዙ ጊዜ ሰው የሚያስገባው። ሰው ሲሰዳደቡ ደስ ይለዋል። የሰው ፎቶግራፍ ለጥፎ እንደዚህ ናችሁ እያለ ይሳደባል። በጣም ዲስሪስፔክትፉል ነው። እሷ ግን ቁጭ ብላ ብዙ ሰው ጊፍት ይሰጣታል። እሱ ጊፍት አይሰጠውም። በቃ ይሄ አላረ ጀለሲ ሴት ናት። ከሴት ጋር እንዴት ካምፒቲሽን ትሆናለህ? ወንድ ነው እሱ። እንደ ወንድነቱ ተከብሮ መቀመጥ። ወንድ ሆነ ከሴት ጋር እንደዚህ መሆን ያስጠላል በጣም። እና አይ ቲንክ ብዙ ጊዜ የሚጠላት ለዛ ነው እንትን በቃ እሷ ስለምትበልጠው በአስተሳሰብ ወደ ዘር አትሄድም። በቃ ሰውን ለማገዝ ስለሆነች በቃ እንደዚህ ነገር አይፈልግም። እሱ የሚፈልገው የሚጣሉ በዘርነት የሚሰዳደቡ። የእሷ ቤት እንደዛ ቢሆን አሁን አይዘጋባትም። አክንተዩ ራይት ናው የተዘጋበት ምክንያቱም ቢካዝ በቃ ጥሩ ሰው ስለሆነች ሰውን ስለምታገዝ በቃ ሴቶችን ስለምታነቃቃ he is very jealous he is very በቃ እሷ እንዴት ገንዘብ ይሁሉ ይወርድላታል፣ እንዴት ይሁሉ ጊፍት ይሰጣታል። እኔስ በቃ አለ አይደለ ወንድ ሆኖ ግን ከሴት ጋር ኮምፒቲሽን ኢቨን በጣም ይገርማል። እና ሆፕፉሊ ሁላችን ደግሞ ገብተን የእሷን ሶሻል ሚዲያ እንዲከፈት ለማድረግ እንችላለን። እንትን እንችላለን። እሱ እኮ ነው የምልሽ የእሷን ያ ፓወር ነው የህዝብ ነው ፓወር። ገባሽ? እኛ ሁላችን ሪፖርት ብናረግ ነው ጥሩ ሰው ናት እንደዚህ የምታደርግ ካለን ሶሻል ሚዲያ እኛን ነው የሚሰማው ሞር ድምጽ ያለው እና ሁላችሁ እንትን አድርጉላት እንዲከፈትላት ማድረግ ነው እና ወደ ሶሉሽን መምጣት ነው። መከፈት አለበት። እንደዚህ አይነት ሰዎች ደግሞ ሪፖርት አድርገን የእነሱን ማዘጋት አለብን። አንድ ጊዜ በእናትሽ እዚህ ጋር አሁን እሷ ላለችው ማለት ነው እኛ ማስከፈት እንችላለን። እኛ ደግሞ ተናግረን እሷ ጥሩ ሰው መሆኗን ማስከፈት እንችላለን ላለችው ማለት ነው። ሶሻል ሚዲያው ላይ ብዙ ሰው ምን ነክቶ ምን አድርጎ ሪፖርት እንደሚደረግ እንኳን አያውቅም። ዮዳ ቤት እያሳዩ ነው። ይሄን ነክታችሁ እንደዚህ በሉ እንደዚህ ብላችሁ ይሄን በሉ እያለ ነው ሲያዘጋባት የነበረው። አንቺ አላየሽም ነበርና ሀቢባ ቤት ልክ የተነካኩት ምንም ነገር የለም። ምን አለ መሰለሽ የአማራን ህብረተሰብ ህዝቡን ሰብስባ እሷ ጋር ህዝቡ በሙሉ እሷን አትራክት አድርጎ የአማራ እንቅስቃሴና የሶሻል ሚዲያ ነገሮች እንቅስቃሴ እየጠፉ ተሰሚነት የለውም። ሀቢባ ቤት ነው ሁሉም ሰው ያለው። ሀቢባ ቤት ነው የአማራ ህብረተሰብም ያለው እዛና ሌላው ደግሞ ፍራውድና ስካም ብለን አለ ሎተሪውን በምናምን በሚለው ማለት ነው የውሸት ይገባሻል። ያን ብለን ስላለን ኑን ተባበር ብሎ አሉት የራሱ ያደራጃቸው ልጆችና እዚህ ጋር አማርኛ ማሰሙ በረንብ እንግሊዘኛ ምናምን ማይገባችሁ ብሎ
ሪፖርት እንዴት እንደሚደረግ እንዴት እንደሚነካ እያለ እያሳየ ማለት ነው። ይሄን ነክታችሁ እስካም ፍራውድ እያላችሁ እንደዚህ እያላችሁ ብሎ እያሳየ ነበር ሪፖርት የሚያስደርገው። ከዛ ለምዶ ግሩፕ አሁን አስከፍቶ ማለት ነው ሀቢባ አካውንቷ ተዘግቶ ሌላ አካውንት በተከፈተ ቁጥር ያንም አዘጉ ብሎ ሰብስቧቸዋል። እና ሀቢባ ቤት የሆነ ነገር ተከፍቶ ሲነገር ኢዮብዳ ቤት ደግሞ ተሰብስቦ ይከፈቱና ሀቢባ ቤት የሚተላለፈው ላይቭ ኢዮብዳ ቤት ይከፈታል። ላይቭ ማለት ነው። እሷ እዛ ጋር የምታወራው ነገር ኢዮብዳ ቤት ይተላለፈ። አያችሁ፣ የምትለው ነገር ሰማችሁ? አያችሁ? አሁን እንደዞ የምታረገው አሁን ትሄዱና ደግሞ ይሄን ነክታችሁ እያለ እያስረዳ ነው አካውንቷን እያዘጋ ያለው እዚህ ጋር። አሁን ደግሞ እኛ ላለችው እኛ ደግሞ ሄደን የእሷን አካውንት ለማስተካከል ምንድን ነው እያደረገን እየነካን ምን ብለን ነው የምንናገረው? ብዙ ሰዎች አረብ ሀገር ነው ቲክታክ ላይ ገብተሽ ትጽፊላቸዋለሽ። የእሱ ቪዲዮ አለ አይደለ? እንደዚህ አርጋችሁ አዘጉባት የሚለው እሱን ቪዲዮ ይዘን ምን ትላለሽ? ኦኬ የተዘጋባት ምክንያቱም ይሄ ጥላቻ ስላለው እንደዚህ እያለ ህዝቡን አመራርቶ ነው። ግን እሷ የምታወራው እንደዚህ ነው። ምን ያደርጋሉ? ከዛ በኋላ ትራንስሌት ያደርጋሉ። እሱ ያወራችሁን ትራንስሌት አድርጎ ከዛ እንትኗ ሶሻል ሚዲያ ይከፈትላታል። ኢንቨስቲጌት አድርገው ማለት ነው። እና አዝሎንግ አዝ ሁሉም ሰው አንድ ሆኖ ተረባርበው እንደዚህ ሪፖርት ካደረጉ የሁሉም ድምጽ ይሰማና ኦኬ ኢንቨስቲጌት እናርጊሉና ከዛ በኋላ ይከፍቱላታል። ግን ኦልዌይስ ገና ቢ ኢንቨስቲጌት የሱን ቪዲዮ ግን አንቺ አሁን ካለሽ እንደዛ ብሎ ዝጉባት እንደዚህ አድርጉ ብሎ ሰውን የሚያስተምረው ከሆነ እሱን ቪዲዮ ይዛችሁ እሱን ቪዲዮ ነው መላክ ያለበት ለቲክታክ። ከዛ ኢንቨስቲጌሮቹ ይሄ ድምጿን የእሷ ያወራችሁን ሁሉም ትራንስሌት አድርገው እሱም ያወራንም ትራንስሌት አድርገው ከዛ እንትን ያደርጋሉ ኢንቨስቲጌት አድርገው ከዛ በኋላ ቲክታኳ ይከፈትላታል። ግን ሁላችሁም ተረባርባችሁ እንደዛ ማለት አለባችሁ። የሚገርምሽ ነገር ሀቢባ የሚከተሏት እንዳለ የሚወዷት አንድ ጊዜ እኮ ሽኮር አንድ ነገር ልንገር፣ እንደዚህ እልህ እየተገባቡ ከሚቀጥሉ ሁለቱ ቢነጋገሩ አይሻል ሊግባቡ። ከዛ ውጭ ግን እኔ ከዚህ በፊት ተዘግቶብኝ አስከፍቼዋለሁ የራሴን እና መጽሐፍ ብቻ ነው ለነሱ ይሄን ቪዲዮ የተዘጋብኝን እንደዚህ ሪከርድ የተደረገውን ከዚህ ሰዓት እስከዚህ ሰዓት ስሙ። ያንቺ እና የሀቢባ አዘጋግ የተለያየ ነው። የሚገርምሽ ነገር አንድ ሰው ወይ ደግሞ የሆነ ሰው ደጋግሞ አድርጎብሽ ሊሆን ይችላል። ኢዮብዳ ያደረገው ነገር እንደ ግሩፕ 60 ነው ምናምን ሰው እውነት ነው፣ ከዛ በላይ ነው። የእሷ እንደ ግሩፕ እንደ ትልቅ እንደ ግሩፕ እንደ ሶሻል ሚዲያ ሙሉ የሆነ ቪው እንዳለው ትልቅ እንትን ያንቺ አሁን አካውንት ትልቅ አካውንት ነው። ልክ እንደዛ ያህል ሰው ያህል ነው አስተባብሮ እያዘጋ ያለው። እና የሆነ ነገር ሲመጣ ምን እንደሚሉ ታውቂያለሽ? ምላሻቸው ችግር የለውም አካውንቷ ስራ ላይ ስለሆነ እሱን እኛ እንጨርሰዋለን ነው የሚሉሽ። እኛን እሱን እናዘጋዋለን፣ ስለሱ አያሳስባችሁ፣ ስለሌላ ነገር አውሩ ነው እያባባቸው ሚዩዳብንና ማናት ሀቢባ ለምን ማስታረቅ አይሻልም? በእልህ እንዲህ ከሚደራረጉ ሊያየ እንደ ሀሳብ ልስጥና ልውጣ። በጣም ይቅርታ ቸኩያለሁ እና ምን መሰለሽ አውርታውት መቼ ወጡ? ሌሎቹ እንዳይገቡ እኮ አውርቶ እሺ በቃ ልዬ ምን መሰለሽ ከሽኮር ሀሳብ ላይ ለመጨመር አንደኛ የእሷን እንትን ለማስከፈት ቴሌግራሟ ላይ ትገቢና እንትን አለ ምንድነው ፒቲሽን ይሰባሰባል። በሚሰበሰበው ፒቲሽን ልክ ሊከፈትላት ይችላል። አንደኛው መንገድ ለዚችኛዋ ስለነገርኳት ነው ማለት ለእሷ መልስ ለመስጠት ነው። ከዛ ውጭ ደግሞ ያው እሷም ይሄን ነገር ልትሰማው ስለምትችል ማስተካከል ያለባትን ነገሮች አስተካክላ ትቀጥል። ምክንያቱም ብትቀጥል ለህዝብ ትጠቅማለች፣ እሷም ትጠቀማለች፣ ሌሎችም ይበረታታሉ። ሊያየ አመሰግናለሁ። ቦታ ስለያዝኮ ልውረድ። በጣም ወድሻለሁ። ሌሎቻችሁንም አመሰግናለሁ። ይቅርታ ስላቋረጥኩ ግን ሊያየ እዚህ ጋር አንቺ በአንቺ ደረጃ በአንቺ ቤት በአንቺ ሴትነት የአንቺ ኃይል በጣም 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 ነው ማመሰግንሽ። በጣም አከብርሻለሁ። ያረግሽው ነገር ይሆንሽ አንድ ቤት እንደዚህ እንዳንቺ ተሰሚነት አለ የሚል ሰው ራሱ ይሄ የሴትነት ኃላፊነት የሴትነት ዲግኒቲ የሆነ ነገር የእውነታ ነገር ብሎ እንደዚህ አስተያየት እንድሰጥ ራሱ ያረገ ነገር የለም። አሁን አንቺ የምታረጊው ነገር እዚህ ጋር ድምጽ እየተሰማ ነው ያለው። የምናወራው ነገር በሙሉ እየሰሙ ነው ያሉት። እንደሚያረጉ እንደሚቀጥሉ ይሄን እንዳትረሽ ያረጋሉ ሁሉ ነገር ግን እዚህ ጋር ደግሞ ምን አለ መሰልሽ
እንደ ሁላችንም እንደ ሴትነታችን እንደ ተሰሚነታችን እንደው ይሁን ብለን ከቀጠልን አይቀር ምንድነው ማድረግ ያለብን በሚለው ሁኔታ ሀቢባ አጥፍታለች አላጠፋችም? ሀቢባ ለኛ ሆናለች እየኖረች ነው ያለችው። የምትሰራው ነገር ጥሩ ነው፣ የምትሰራው ነገር ተሰሚነት ነው። አዎ በሚለው ነገር አንቺ ተሰሚነት እንዲኖረን አድርገሽናል እና ባለን ነገር ጠንክረን እንድንሰራ ሁሉ ነገር በቃ ማለት እኔ በህይወቴ እንደዚህ የሰው ልጅ ክፉ ለክፉ እንደሆነ ምቀኝነት እንደዚህ ሰውን ያንቺ ሚዲያ እንዲዘጋ እኔ ለምን ላንቺ ክፉ ሆናለሁ? አንቺ የምታሰሚው ነገር እኮ ለሌላ ህብረተሰብ እየጠቀመ ነው። ኢትዮጵያዊ እኮ ነን። ያንቺ ደግሞ ሌላ ቦታ ደግሞ ሌላ ሰው የሚያደርገው ነገር ደግሞ ለራሱ እየጠቀመ ነው ያለው። ይሄን ነገር ግን በሴትነት ደረጃ ለምን ያጠፋሉ? አሁን የምናወራ ያለ ነው በሴትነት ደረጃ ተሰሚነት ሲኖራችሁ፣ ሚዲያ ላይ መታወቅ ሲኖራችሁ፣ ማንነት ሲኖራችሁ ከሚዲያ እናጠፋለን ብሎ በሚመጡት ነገር ወደኋላ እንዳትዱ። የሀቢባ እንዳለ ሆኖ በዚህ ደረጃ አሁንም ይቀጥላል። እናንተ ባላችሁ ደረጃ ራሱ ከዚህ በላይ በምትመጡት ሁኔታ በጣም ብዙ ነገር ሊደርስባችሁ ይችላል እና አብረናችሁ ነን ያለ ነው። አመሰግናለሁ በጣም ቴንኪዩ። ገጣሚ ታውራ እስካሁን ገጣሚ ታውራ እና ራኬል ሰላም ገጣሚ ተባረኩ። እጅግ በጣም ተባረኩ። ቤቱንም እስካሁን ያወሩትን ልጆቼ እጅግ በጣም የተባረካችሁ የጨዋ ቤት ነው። በቃ እስከዛሬ ካየሁት ስርዓት ይዞ በጨዋነት የሚነጋገርበት ቤት ይሄንን ያየሁት። ይሄን አይነት እድልም አይሰጡም። ገስት ላይ ቁጭ ብለው እሷ መቀጥቀጥ እንጂ እዚህ ግን ጥሩ ነገር ያየሁት። ቀጣይ ወደ ሌላው ሲሄድ ምንድነው አሁን እኛ ሀቢባ ደጋፊዎች ድክመታችን በሚዘጋባት ሰዓት አሁን እህቴ እንዳለችው ገብተን እንዴት እንደሚጻፍ አንዳችንም የምናቅ የለንም። አብዛኞቹ አናቅም። ኮፒ ሊንክ ብቻ ነው የምናቀው። ለምን በቅን ልቦና ብቻ የምንከተልን። እዛ ግን ስልጠና እየተሰጣቸው እኔ በጣም ተጋፍጫለሁ። እዛ ቤት ተዋግቻለሁ። ቦልከውኛል። ቁጭ አድርገው ስልጠና እየሰጧቸው በቡድን ነው የሚያደራጁት። ከፍ ይበል ይደግ 100,000 ሲያልፍ መዘጋት ነን እያለ በአንደበቱ እየተናገረ ያን ሲያደርግ አይቻለሁ። ግን ለምን እቺ ልጅ አጠፋች እንኳን ቢባል ካጠፋች ሀቢባ አንድ አባባል አለ። አንድ የኔ ቢጤ መንገድ ላይ ቁጭ ብሎ የሚለምን 99 ቀን አንዳንድ ብር ሰጥሹ ብታልፊና 100ኛው ቀን ላይ ውይ ዛሬ የለኝም ብለሹ ብትሄጂ ምን ነካት ዛሬ ደግሞ ይቺ ደግሞ ብሎ ነው የሚሳደበው የሚሉት አባባል አለ። አጥፍታ እንኳን ከሆነ ሀቢባ በጎ ነገር የምትሰራቸው ለሴት ልጆች የቆመችው ለማዳም ቅመሞች ለምታረገው ለወገን ይሄ ሁሉ ጥረቷ ያ ታይቶ ያን አገናዝበው በጨዋ ደንብ ሀቢባ እንደዚህ አይነት ስህተት ሰርተሻል፣ እንዲህ አይነት ቦታ ላይ ፋውል ተናግረሻል፣ እስቲ ይሄን ነገር አገናዝቢው ማለት ነው የሚሻለው? ወይስ ህፃን ልጆቿን እየፖሰቱ ባለቤቷን እየፖሰቱ ልክ ከማህፀን ያልተወለዱ ይመስል የሀቢባን ማህፀን ወይ ያዩት የቀመሱት ይመስል አጸያፊ ቃላት እየተናገሩ ይህን ሁሉ የስድብ ውርጅብኝ ማውረዱ ምንድነው ጥቅሙ? አንድ ሴት ልጅ ነች አይደል? ለሴቶች ቆማለች። በእርግጥ ጥሩ ነገር እየሰራች ነው። ያን ቢያገናዝቡት ምን አለበት? ከዩዳብ ጋር ለምን አናስታርቃቸውም ላልሽኝ እህቴ ሞክሬያለሁ። እሱንም መታረቅ ሳይሆን እሱ የሚፈልገው እሷን ማጥፋት ነው የሚፈልገው። ለምን እንደሆነ ግን እሱ ነው የሚያውቀው። በቃ የግል ጥላቻ፣ ቅናት፣ ብዙ ሰው ስለሚወዳት በየዋህነት ስለሚከተላት። እስቲ እናንተ ከቻላችሁ መቼም ሰው ነውና እሱም ሊመለስ ይችላል። ማንም አይጠላውም፣ አንጠላውም። ወንድማችን ነው፣ አንጠላውም። ሀቢባ እንደምትሰብከን ከሷ እንደምንማረው ሄዳችሁ ሪፖርት እንዳታደርጉ ነው የምትለን። እግዚአብሔር ምስክሬ ነው። እነሱ ሪፖርት ሲያደርጉ እናንተ ኮፒ ሊንክ አድርጉልኝ ነው የምትለው። በቃ አንዳችን በተንኮል የሄደ ማንም የለም። እኔ ነኝ በቃ አንድ ቀን እልህ ተያይዤ ቢስለኝ ሲቦልኩኝ አላስገባም ሲሉኝ የተወሰነ ኮሜንት ላይ ኃይለ ቃል የተናገርኩና እስቲ ሁላችንም የምትችሉ አካውንቶቿ የሚከፈትበትን መንገድ አጻጻፉን ጻፉላት። እኛ የምንችለው ያው ኮፒ ሊንክ ነው፣ ኮፒ ሊንክ ማድረግ ነው። በጎ ነገሮቿን አስበን ለማስታረቅም የሚካሄድ ከሆነ ደስ እያለን እስቲ ሰላም ይፈጥርበትን ሁላችሁም እንደዚህ ጨዋ ቤት ካለ በጣም የዛሬው ደስ ነው ያለኝ። ተባረኩልኝ። ብዙም አላውራባችሁ። ተባረኩ። ቴንኪዩ ገጣሚ ወንድማችን በጣም እናመሰግናለን። በተቻለ መጠን እልህ ውሳኔ ሳይገባባ
እንዳልከው ሌላም ሰው ይሞክርና ያግባባቸው። በእልህ አስሬ እሷ ባትል እሱ ዝም ብሎ እንዲሚል ከሆነ ሪዝኑን ካልተናገረ መቼም እውነት ስለ እውነት ለመናገር ከሚዲያ ከናካቴው መጥፋት ያለባቸውን ሰዎች ሳይመቀኙ ብዙ እህቶችን ድምፅ የሆነችን ሴት በዚህ ደረጃ ማጥፋት በጣም ነው የሚያሳዝነው። በጣም እኛ ግን ሰፖርት ማድረግ ሁላችሁም በቃ ሽኮር ምንድነው ቅድም እንዳለችው ጽፎ ለምንድን ነው ሪዝኑ የትኛው ቪዲዮ ላይ ነው የሚያዘጋ ነገር የተናገረችው? ግን አንድ አይነት የሆነ ቴክስት ሆኖ ቢጻፍ ደግሞ ሞር አንድ አይነት ሲሆን አንድ አይነት ድምፅ ሲመጣላቸው ሲያዩት በቃ ይሄ ሁሉ ሰው እንደሚደግፋት እና ይሄ ሁሉ ሰው የእሱ አዳማጭ መሆኑ ካዩ ሊያግዙ ይችላሉ። እናንተ አሁን ኮፒ ሊንክ እና ሼር ታፕታፕ ብቻ የምታደርጉ ከሆነ እነሱ በዚህ ነው ሄት ስፒች ነው ምናምን ብለው ሊሆን ይችላል ሪፖርት የሚያደርጓት። የጥላቻ ንግግር ነው ቅብርጥሴ። ግን እሷ እንትን ካል ፊድባክ ማለት ትክክል አይደለም ብላ መልስ ካልመለሳችሁ ሁላችሁም አንድ ላይ ሆናችሁ በቃ የእነሱ ነው ትክክል ብለው ነው የሚያምኑት። ስለዚህ እሷ እንዲከፈትላት ትልቅ አካውንት ነው እርግጠኛ ነኝ። እዛ ውስጥም የነበረው ገንዘብ የወጣችሁም አይመስለኝም። ዋሬቨር ገንዘቡ ሳይሆን አካውንቱ። ስለዚህ ያንን ጽፎ ማስመለስ ገባ። ያንን ጽፎ በሴት ሰዎች እየጠየቅን ነው። አሁን ብዙ ሰው እየጠየቅኩ ነው፣ እያስረዱኝ ነው። እና ይሄ አሁን ተናገረች የሚባለው ይሄኛው ነገር ሳምንት ያልሞላው ነው። የዮዳብ እኮ ወር አለፈው። ትልቁንም አዘጋሁ እያለ እየፎከረ ያለው እሱ ነው። እሷ ግን ሕፃን ልጅ ስትረዳ እባጭ ነገር እስቲ በቪዲዮ አሳዩኝ ብላ አይታ መርዳት ስለፈለገች ቁስሉ እባጩ ሲታይ ሪፖርት ብዙ ተደርጎበት ስለነበረ ተዘጋ። እሱ ወር አልፎታል። ይሄኛው ደግሞ ለሱ ማጠንከሪያ ሆነለት፣ ግሩፕ እንዲያገኝ ሆነለት። አሁን እንዲያለች በዚህ ህብረተሰብ ላይ የተባለው ደግሞ ማጠናከሪያ ሆነት። ይሄ ሳምንት ያልሆነው ነው። እሱ ወር አልፎታል። ለምን እንደሆነ የሚቀርበው ሰው የሚግባባው ካለ ቢያናግረውና ውስጣቸው ያለ ነገር በሽምግልና እንደ አባት ሆኜ እኔም ብንፈታ ይሄን ነገር እኔ ደስ ይለኛል። ምን እንደሆነ ነገሩ አልገባኝም። ብቻ ያሳዝናል። ለህዝብ የቆመች ልጅ ያሳዝናል እኮ። ዮኒ ማኛን መሆን የሚፈልግ ሰው ነው እዮዳብ። በቃ ዮኒ ማኛ መሆን የሚፈልገው አቴንሽን። በቃ አሁን ስሙን እያነሳችሁ እንደምትጠሩት እንደዛ መሆን። በማርያም አትጥሩት ስሙን፣ እንደ ትልቅ ነገር እንትን አታርጉት። በቃ ሪፖርት እንደነገረቻችሁ እንደዛ ማድረግ እንጂ እሱ አቴንሽን፣ አሁንም አቴንሽን እየሰጣችሁት ነው። ያ ቢቻል እንደውም ማስታረቅ እሱ ብቻ አይመስለኝም። ምክንያቱም ዩቱብ ቲክቶክ ላይ አንድ ሰው ብቻ ሳይሆን ብዙ ሰዎች አንድ ላይ ሆነው አንድ አይነት ቴክስት ጽፈው ነው። ስለዚህ ምንድን ነው ብሎ ደግሞ የእናንተ በብዛት ደግሞ እኛ የምንታገዝበት ፔጅ ነው ለምን ብሎ ደግሞ መጠየቅ የእናንተ ነው። ገባ? ስለዚህ መልካምነቷ ብዙ ሲሆን ነው የሚታየው። ያን ነው እኔ ማምነውና ቢሆን ግን ማስታረቅ ይሻላል። ምንም አይሰራም። ስንት መርዘኛ ሰዎችን የሚከተሉ ሰዎች አንድ ለብዙ ሰው ድምፅ ሆነች፣ ብዙ ሴቶች እንዳያለቅሱ እንባቸውን አበሰች እና እሷ ተከታይ ስለበዛ ተብሎ አይዘጋም። አማራ ልጆች ስለሚከተሏት የአማራ ልጆች መቼም ሳያውቁት ቀርተው አይደለም በደል እንዳለ ሞት እንዳለ። ነገር ግን ምንም እንደማያወጡ ሳያውቁ ደግሞ እሷ ጋር እየገቡ ሀሳብ ይቀባሉ። እሷ ጋር እኮ መግባት መራሱ መዳንም እኮ የሚድኑም አሉ ከጭንቀታቸው ከብዙ ነገር። ስለዚህ የግድ የሚዋጋ ሰው እነሱ ከእሷ በላይ አማራን የሚወዱ ከሆነ የእሷን ፔጅ ከማዘጋት ሄዶ ለአማራ ለምን አይታገሉ እንዴ? እሷ የተለየ አማራ ሆና ነው እንዴ? ይሄ እንደዚህ አይነት ምቀኝነቱ ቀርቶ በዘርም በብሔርም የሚደረገውም ነገር አክቹዋሊ ቀርቶ ቢግባቡ ናቸው። በቃ ቢግባቡ ጥሩ ነው። አለበለዛ አንደኛ እውነቴን ነው የምነግራችሁ፣ ሁለት ቦታ መከፋፈልም አለ በዚህ መሀል እንዳትሳሳቱ። ምክንያቱም ማንም ከማንም በላይ ሆኖ አይደለም። ግን ይሄኛው ጌምም ነው፣ በቃ ሻጥርም ነው። እሷ እንደዚህ ናት፣ እኛ እንደዚህ ናት በሚል ይኸው የእሱ ግሩፖች የሚያዘጉባችሁ ከሆነ የእሷም ግሩፖች እኮ ሁሉም ብሔር ተከታዩ ናቸው። እሱ ጋር ደግሞ እሷ እንዲህ ብላቸው ደግሞ ሌሎች ደግሞ ሁለት ቦታ ገብቷቸዋል። ሁለት ቦታ እንድትከፋፈሉ እያደረጉባችሁ ነው። ስለዚህ ትግላችሁ አንድ እንደሆነ ሁሉ በአንድ ድምፅ ደግሞ የእሷን ማስመለስ ነው። ከዛ ውጭ ከእሷ በተለየ ለአማራ ተቆርቋሪ የሆነ ሰው ገብቶ መታገር ነው።
ግን እኔ በግሌ እዮዳብ አይመስለኝ። እዮዳብ ማን አማራ አረገው? እዮዳብ እኮ ግማሽ አማራ ግማሽ ትግራዋይ ነው። ምንድን ነው ውሸት? ለምን ያስፈልጋል? ውሸታም በሉት። ያ ሲናገር አንድ ጊዜ ሰምቻለሁ፣ በእናቱ ትግራዋይ እንደሆነ። ያ ኤኒዌይ ሰፖርት አርጓት፣ ሀቢባን ሰፖርት አርጓት። የብዙ የአረብ ሀገር ሴቶች ድምፅ ነች። ከነ ጥፋቷ ከነ ምኗ ብዙዎቹን የጠቀመች ጀግና ጠንካራ ሴት ነች። በዚህ አጋጣሚ ደግሞ ልጆቿ ሊሰደቡ ፍጹም እኔ በጣም ደደብ የሆነ ሰው ነው እንጂ ልጆቿ ምን አደረጉ እንዴ? ምን አጠፉ? ምን እግዚአብሔር በሰጣት የምታሳድግ ሴት ነች። ልጅሽ አይሰማም እንዴ? ምን ችግር አለው ታዲያ? የሰሙ ታዲያ ይደረሱ። እሷ ባትነግረውስ ማን ያውቃል? ይሄ አይደረግም። ልጆቿን እንትን ማለት ይሄ እውነት ለመናገር በጣም የቆሸሸ የዘቀጠ የወረደ ነገር ነው። አያገናኘው። ባሏ ሰርቶ የሚመጣ ነው እንጂ ሶሻል ሚዲያ ላይ ቁጭ ብሎ ወንበር እየቀያየረ ህዝብ የሚያባላ አይደለም። ምንም ይሁን ምንም ወጥቶ የሚገባ ወንድ አለ። ልጆቿን እያሳደገች ቤቷ ንጹህ ነው። ልጆቿን እየጠፈጠፈች እያስጮች አይደለም እንዴ? ይሄ ደግሞ ትክክል ያልሆነ ነገር። ለልጆቿ ጊዜ መስጠት ካለባት ትሰጣለች እንዴ? 48 ሰዓት ሚስቱን አቅፎ የማይተኛና ሚስቱን የማይነካ ሰው ተሰብስቦ የሷን ማዘጋት አይችልም። ያሳዝናል ግን እውነት ወይ ቀጥ በጣም ያሳዝናል። በጣም ሚዙዋ ቀጥ እንዴት ዋላችሁ ሁላችሁም? እግዚአብሔር ይመስገን። ሊያየ እኔ በእርግጥ የሀቢባ ብዙ ጊዜ የምከታተላት አይደለም፣ ግን እኔ በእውነት እንደኛ ማህበረሰብ የክፋትን ጥግ ያየሁበት ነው። እዮዳብ አይሆንም እንዳልል፣ ምክንያቱም እኔ በጆሮ ብዙ ጊዜ ሰምቼዋለሁ። ይቅርታ ሚዙዋ ማሬ፣ ቆይ አንድ ጊዜ እና አብሳላት ምንድን ብላ እንደጻፈች ለጉራጌ ያላችሁ ጥላቻ እንጂ ሳሰሙ ቀርታችሁ አይደለም። ህፃንን ልጆቿን በትግርኛ ቀልዱ ብለሽ ቪዲዮ ምንድን ነው ቪዲዮ ሰርተሽ በህዝብ ሰደበች ሲባል ማነህ አብሳላ? መቼም ደደብ ካልሆንክ በስተቀር እሷ ራሱ ጉራጌ ናት። የሚከተሏት ግን ጉራጌዎች ብቻ አይደለም፣ ሁሉም ናቸው። የተናገረችው የጉራጌ ማህበረሰብ ስራ ወዳድ መሆኑን ነው እንጂ የገለጸችው ራሷን እንደሰደበች፣ ራስ ጉራጌን ከሰደበች ራሷንና ልጆቿ እንደሰደበች። አንተ ራስህ ስላልገባ ደደብ ስለሆንክ እንጂ እንደዛ ያልከው ህዝብ አልነካቸው እንዴ? ምን አይነት ምቀኛ! መጀመሪያ በደንብ መጻፍ የምትችል ሰው አይደለም። በደንብ መጻፍ ስትችል እናንተ በዘር እያሽከራከራችሁ ህዝቡን ተስፋ ስለቆረጣችሁና ማዳማጭ ስላጣችሁ ይችን ልጅ በቅናት ከሚዲያ መውጣት አለባት። ወንድ አይደለ እንዴ? አትሰራም? ሚስቱን መደብደብና መስደብ የለመደ ወንድ ለምን የኔን ሀሳብ አልሰማችም ብሎ ሴት ማጣጣል ይችላል እንዴ? ወንድ ከሆንክ የሚሰራውን አሰራም እንዴ? ለምን ታያታለን? ዘረኛ ጉራጌ የምጠላው እሷ ራሷ ጉራጌ አይደለች እንዴ? ምቀኛ፣ ተንኮለኛ፣ ሸረኛ፣ ሲያስጠላ የምቀኛ ሰፈር ልጅ ራሷ እንዴት ነው የምጠላው? ጉራጌ ቅናታ። እኔ ደግሞ ከሴት ይልቅ የወንድ ቅናታ መናጢ ዚፕ ያለው ፓንት አድርጎ እዛም እዚህ የሚል ከሰከስ ሂድ ቅናታ ምና ቀጥ የሚይዙዋ አየሹ። አሁንም ራሱ እዚሁ ከቅድም ጀምሮ አንቺና ፋሲክ በጣም እውነት ላሳረኛው የመለሳችሁለት መልስ በጣም በቃ ደስ ብሎኛል። አንዳንድ ጊዜ ሳናውቅ የምናደርጋቸው ሁል ጊዜ መጥፎውን ነገር ባናይ ጥሩ ነው ላለው ሁል ጊዜ ገብቶሻል። እኔ አሁን ጄሪ ማርያምን ስለምትል እኔም ማርያምን እላታለሁ። ገብቶሻል። ከዋልሽበት ጋር ነው የምትውይው። አሁን ቅድም እንደዛ ሲልሽ ነበር እሱ። ስለዚህ አሁን እቺ ልጅ እዮዳብ እኔ በጆሮ ብዙ ጊዜ ስለሰማሁት ነው ስለ አሌክስ እንዳያሸንፍ በቃ ማድረግ ያለባችሁን አድርጉ ሲል ሁሉንም እየጠራ ይሄ የጥላቻ መንፈስ አይ ቲንክ ክርስቲያን ነው
ይመስለኛል፣ ክርስቲያን ይመስለኛል መቼም እግዚአብሔር የሚያውቅ። እንደዚህ አይነት ግን የክፋት ጥግ የተንኮል ጥግ አይቻላቅም። እኔ ሀቢባ የምትበላው እንጀራ ለእኔ ምንም ሊገባ አይችልም። በቃ ለአንቺ ያለሽ መክሊት ለአንቺ ነው፣ ለእኔ ምንም አይደረግም። ለምንድን ነው እች ልጅ እውነት እኔ አሁን አንቺ ጋር ስመጣ ደስ ይለኛል። እኔ ስለምፈልግ ስለምወድ እዚህ እመጣለሁ አይደለም። ለምን እኔ ክፋት እሷ ደግሞ የሚወዷታል። አሁን እሱ ምንድን ነው የሚለው ብዙ ቁጥር አላት እሷ ጋር የሚሄዱ ያ ነገር ደግሞ ገብቶሻል። ሁሉም ሰው ትይዝባቸዋለች። እንደ በቃ ይሄ የምቀኝነት መንፈስ ነው። በጣም በጣም ነው የሚያናድደው። ሀቢባ ያንንም የተናገረችው አሁን ደግመሻል ሹንም በቃ ታታሪ ጎበዞች ለማለት ነው። ሁላችንም ያለ ነው የእሱን ለማዘጋት ሳይሆን እንዴት ነው ሁላችንም ተባብረን የእሷን ለማስከፈት ነው መንቀሳቀስ ያለብን። በቃ ክፋትን እኔ እውነት ለምንድን ነው እዛ ጥግ ድረስ የደረስ ነው? ለምንድን ነው? እኔ በጣም ነው ያዘንኩት እውነት በጣም አሁን ኮፍያ አድርጋ ማስክ አድርጋ ምናምን ምን ሆና ነው ብዬ ስለ በቃ ለካ ችግር ላይ ናት። በጣም ነው ያዘንኩት። ለያየ በጣም ቆይ ሀቡ በጣም ህይወታችን የቀየረች ጀግና ሴት ናት። ያ ይሄ አብሳላት የሚባል መርዝ ነው እንጂ እውነን ለመናገር ብዙዎቹ እኮ ህይወታቸው እንደቀየረች ነው። እንደና አብሳላት አይነትማ እንትኖች ናቸው ያለው የቤተ ክርስቲያን ነገር ጠቅላላ ውስጡ ገብታችሁ ካያችሁት እንደሱን አይነቶች ናቸው እኮ ክርስትናውን የሚያበላሹት ከሰው ምቀኛ ሆነው የሚኖሩት። በጣም ነው የሚያናድደው። እውነት በጣም ነው ያዘንኩት ዛሬ ነው። እነዚህ እኮ ደላላዎቹ እነዚህ የሴት ገንዘብ ቤት ቁጭ ብለው ሲበሉ የነበሩ ያጋለጠቻቸው ገንዘባችሁ እንዳትሰጡ ብላ እህቶቿን መክራ ገንዘባቸውን እንዲሰበስቡ ያደረገቻቸው አሁን ያንን ገንዘብ ማግኘት አልቻሉም። ስለዚህ ምን አረጉ? እዮዳብ ጋር ሄደው ተሸጎጡ ማለት ነው። ገባሽ? አሁን ሴቱም ይሁን ወንዱ እሷን መሆን አይችሉም። ሀቢባ የምታደርገውን ስራ እነሱ መስራት አይችሉበትም። ለዛ ነው የቀኑባት። እኔ በእውነት እዮዳብ አሌክስ ስልሽ አሌክስ ስለሆነ አይደለም ለሌሎቹ ይሄ ነው እኮ በሀቢባ የቀን ነው እየሰደባት ያለ ይሄ አብስላት አያያችሁ። ጉራጌን ወክሎ ነው። ምን አውቃለሁ። ሴት ነች እኮ ሴት ነች፣ ሴት ነች። የወንድ ፎቶ አድርጋ ነው እንጂ ሴት ነች። ምን አይነት ምቀኛ ነህ! የሁለት አሮጊት ልጅ ሴት ነች እኮ ሴት ነች፣ ሴት ነች፣ ሴት ነች። ምቀኛ ቅናታም ነህ። አብስላት ብሎ የገባው ሸረኛ፣ ምቀኛ፣ ተንኮለኛ፣ መናጢ ዱካ ላይ ሲቀመጥ እግሩ የሚንጠለጠልበት በሽተኛ ቅናታም። እስቲ አንተ ፔጅ ክፈትና ቲክቶክ ክፈትና እስቲ የሚከታተልህ ካለ እንይ እስቲ። ውትፍትፍ ሴት ነች። በወንድ ስም መታ ነው እንጂ ሴት ነች። አገጩ ታጥፏል እኮ ቅናታ መናጢ። የምትፈሳ ሚስት ይስጥ አፈር ብላ። ይሄ ምን አይነት ቅንቅናም ነው! ሲያስጠላ በእናታችሁ። ሸረኛ እግሯ የሚሸት ሚስት ይስጥ አፈር ብላ። ሴት ነች፣ ለያየ ሴት ነች፣ ሴት ነች እኮ። ባሏ እየተሰደበ ነው። ገጣሚው ዝም በል። ባሏን ነው የምንሰድበው አሁን። ያይዘን መቀጥቀጥ ነው የስራው ባህሪ። ዝም ብሎ ሴት ወንድ ብሎ እኛ ጾታ አለ የመጣውን መቀጥቀጥ ነው። ሴት ነኝ ፎቶ አለ ላክልሽ። ማስክዬ ሴት ታቋታላችሁ። ይችማ መርዝ ናት ማለት ነው። ፈሱን የሚፈሳ ስትስሚው የሚያገሳ ጠዋት እየተነሳ ከእንቅልፉ በተነሳ ቁጥር ጥርስ የሚያወልቅ ባል ይስጥ። እውነት የባልሽ እናት ይደብድቡሽ፣ አፈርቢ የተኛሽበት አስረው ይቀጥቅጡሽ። ባልና እናትና ባል ሴት ነች። ሁሉም ያቋታል። መርዝ ናት። እሷ እኮ ሀቢባ እኮ ጉራጌን እኮ አልነካችም። ጉራጌ ታታሪ ነው ለማለት ፈልጋ ነው። ጉራጌ ምናምን ስላለ ፎጣጣ ጭንቅላተ ከፎቶ ወጥቷል። አምፖሏ ሲይዘው ጭንቅላቱ ከክቡ ወጥቷል። አይገርማችሁ?
ከቁም ነገር መሀል አብሳላት ይሄ ነው ባልሽ። የህፃን ቅዘን ቀብተሽ ወስፌ ጭንቅላቱ ላይ አርገሽ ይዘሽው ዙሪ። አራም ይሄ ለሰርጉ ቀን የተቋጠረ ካልሲ አርጎ የሚተኛ አፈር ብላ ጅል ሀሳቡን ለሚስቱ ማታ ሽንቱ ይመጣ መብራታዊ ልጅ እንጂ መጣሚ እንትን እውነት ከብት ዶሮ ሲታረድ አይኑን የሚጨፍን ቀጥ የሚዝዋይ ቅናታ። አሁን እሷ እንዳንተ አይነቱ መናጢ እኮ ነው። የሴት ገንዘብ ስለምትበሉ እንዳትበሉ በምትመክረው ነገር እንቅልፍ የነሳቻችሁ እናንተ ሴቶቹን እየበዘበዛችሁ እያታለላችሁ በብላት አትበላ አፈር ብላ አትበላም። አይገርምም? ቀጥ የሚዝዋይ